እና እኔ አሁን ለዚህ ሰውዬ እንደው ምንም እንደው this point you're flexing on us እኔ አሁን እየቀናው ነው በቃኝ እና ለዛ አባቴ በጣም ስለሚወደው ከኔ የተሻለ ሰው ሊመኝለታል አለሽ አረያድሽ ቅረባታለኝ ቆንጅዬ ፍቅርሽን ነፈክሽኝ አይደል I gave it to you like you never had it እስኪ እንዴትም ፍቅር ልጨርስ አይምሮይ ላይ ተስለሽ ቀርተሻል ወይኔ እሺን የዋሸሹ ከባድ ውሸት ምንድነው አንተ የተሰማኝ ስሜት ለማንም ተሰምቶኝ አያውቅም ብያለሁ እንግዲህ እንደዚህ የተባላችሁ ምዕመናን እንዳለ አስቡት ለአንተ የተሰማኝ ስሜት ለማንም ተሰምቶኝ አያውቅም ሰላም ዩቲዩብ እንዴት አላችሁ ዛሬም አዝናኝ የሆኑ ቪዲዮችን ሰብሰብ አድርጌ ይዤላችሁ መጥቻለሁ እንግዲህ በእነዚህ ቪዲዮዎች ትስቃላችሁ ትጫወታላችሁ ቪዲዮውን ስትጀምሩት ግን ላይክ ማድረጋችሁን አትዘንጉ አሁን ቀጥታ ወደ ቪዲዮዎቹ እንገባለን ጮማጁ ተክሉ ይላል ተክሉ አረባክ አተባካጨብጠኝ አረ ስራ ይልስራበት አረባክ ባክ በፈጠረ ስማ ሙሉ ብሎክ ባየ የቤት አባወራ ወቀስ አቅርቧል አነገር ልንገር ከዚህ በኋላ አንተንም ማስወጣ ከዚህ ግቢ እንዴ አንድ የቤት ሰራተኛ ተኛ እሺ ሁለተኛ ሶስተኛ ችግር የለው ሙሉ ብሎክ ትጮምዳለህ ማን አንተ እንዴ ምን ሆነ አትንካኝ ነኝ አይ ጋሽ ምንድነው ያ ተረጋጋ ትምርትም ታንታል ሳልሻል አልቀርም ተበቃሙኔ ናቴ አሁን ኮፊ ሾፕ ቢሆን አንድ ሰው ቡና ሲጠጣ ሄዶ ይናገራል አሪፍ ነው ሲል ሌላው ይመጣል ከዚያ ደግሞ ሌላ ይዞ ይመጣል ማውስ ተማውዝ ነው የሚባል አድቨርታይዝ ማርኬቲንግ ምናምን ልታስተምረኝ ነው አሁን ብለህ ታው እንጂ ታንተማ ይሻላል አስቋላ አሁን እዚህ ምን ላድርግ አንድ ብሎክ እብድ ያለቃለ አንድ መታለው እሺ ሄዳ ትናገራለች ሁለተኛ ፍሎር ተመጣለች አንድ መታለው እያለ እስከ 3 እስከ 4 እኔ ደግሞ በተፈጥሮ ወሳኙ ደንበኞች እንዲመሰክሩልህ አድርገህ ስራ ነው ማስታወቂያው መውዝ ይሰራል ብቻ ዝራውን ጥሩ አድርገህ ዝራው እዚህ የተባረኩ ነኝ አረለ የተባረከ ከለ መባረክ ትወጣለህ ከዚህ ግቢ እኔ በቃኝ አሁን ጂጋሹ እንደዛት ለኔ ስራ ልትመታብኝ ነው ምንም የሚሰጡኝ ደሞዛቸውን ጋሽ ተደሞዝም ወየ ይሉኛል ምንድነው አረጋሽ የጋውለት ጋሽ እኔ መረጋሽ እኮ ነው ቲፕሽ እኮ ዋናዎቹ ስለሚመጥብኝ እንጂ ቆይቷል ማባረሽ ገረደልሽ ግን ነው እኔማ እዛ ያ ከረፈፍ ያለበት አለ ብሎክ 9 እዛ ድቄ እንዲሁ ከረፈፍ የሆነ ልጅ ነው ያለው ምንድነው የምታደርግልኝ እዛ ያው ቅርብ ጊዜ እዛ ዞር ስል ያና ጠናጡ እንዴት ያሉ አበባ የመሰሉ ችኮች ገብተዋል ሰራተኞች ታስቆበልልኝና እዚህ ነው የሚመቀጥልኝ እንደዚህ ወየላል ግን ትጨምራለህ ከደሞዛቸው ኧረ ችግር የለም ያራዳልች ሁሌ አይ ጋሽዬ ሰላም ነው ጋሼ ሰላም በእናንተ ጊዜ ሴቶች ወንድ ልጅ ምን ያህል ገቢ ቢኖረው ደስ ይላቸዋል በእኛ ጊዜ ኑሮ ምርካሽ ስለሆነ 50 ብር በወር 50 ብር ማጋሽ ስንት አመቶት ነው በ50 ብር የሚኖርበት ዘመን ስንት አመት ነው የዛሬ ስንት አመት 40 አመት 50 አመት መሆን አለበት እንጂ ረደ ማለት ነው በወር በእኛ ጊዜ ያሉ ሴቶች ምን ያህል የሚጠይቁ ይመስላችኋል 1000 ብር 1000 ብር በወር 1000 ብር ስለዚህ አብረን እየዞርን ደግሞ እንጠይቅ ሴቶች ይቻላል ወንድ ልጅ በወር ምን ያህል መሆን አለበት ገቢው 10 ሚሊዮን ምን የወንድ ልጅ ገቢ በወር ስንት መሆን አለበት 3 ሚሊዮን ምን እንዴት ነህ አሎ ሰላምሽ ደህና ነህ ወይ አሎ ሁሉ ሰላም ክረምት ሁሉ እንዴት ይዞሃል በጣም በጣም ብርዳል አዎ ብርዳል ትንሽ ሞቅ ያለ እንደው እናንተ ወጣት ናችሁ አንቺም እኮ ወጣቶች ናችሁ ማለሽ አንተ የኔ ቆንጆ እኔ ናት ኡፋ ልጅ ነኝ እኮ ነው ልጅ ነሽ ገና በቁቅላት ተው እሺ ተወልሻል ቴክስትን አየሁት ቴክስትን አየሁት ታታሪነትህ በርግጥ ልብ የሚነካ ነው በወሌም የመለወጥ ፍላጎት ገብቶኛል እሱ በማንም ያውቀው ነው ስለዚህ GT4 የሚባለውን ነገር ጨምሬልሃለሁ ጁስ ነው እንዴ ቴክስት አለልኝ እሺ እኔም ቴክስት አስገባልሻለሁ ወንድሜ
እግርን እሰብራለሁ እያሉ አስጨንቀዋል። እንግዲያውስ ዊልቸር ገዝታ አስቀምጥ። አረ እዚህ ሰውዬ ፊት ቀልድ አቀልዱ። አፈርማ ነው የሚያረጋችሁ። አሁን ለምሳሌ ልንገርሽ ሃው ቶትፉል እንደሆነ ባሌ ማለት ነው። ላይ ካራክተሩን ነው የምነግርሽ። ያደሽና ጆርዲ ኧረ ተይ ያደሽ ቤቷ መጥቼ ምናምን ትበልሽ አንቺንም። የዛ ታሪክ ተቋዳሽ መሆን አስፈልጎሻለን። አባቴ የልብ ሰርጀሪ አድርጎ ነበር። 12 ሰዓት የፈጀ ሰርጀሪ ካባጅ ይባላል። የልቡ ደም ስር ሶስቱም ተደፍኖ ሰው ከእግሩ ላይ ደም ስር ተወስዶ የልቡ ነው የሚቀየርለት እና 12 ሰዓት ነው የሚፈጀው። እኛ ደግሞ በአባታችን በጣም ሴንሲቲቭ ነን። በጣም ነው አባታችን የምንወደው። ሊሰራ ሲል ልክ ማደንዘዣ ሊሰጠው ሲል ፈራ አባቴ። እኔ እዚህ ላይ ብሞት ልጆቼ ሰው አይሆኑም፣ በቃ ልጆቼ ይሞቱብኛል እና እንዲሆኜ እስካለው ልኑር እኔ አልሰራም አለ። ካልተሰራ ደግሞ አባቴ ምንም ወራትም አይቆይም፣ በቃ ደፍኗል ኦልሬዲ። ከዛ አይደለም ጋሽ ደም ሲያስብበት ምናምን አሉት ዶክተሮቹ። ከዛ እስኪ ልጄን ጥሩት ምናምን አለ ሲባል ወንድሞቼ ሲጠሩ አይደለም ሲሳይን አለ፣ የኔም ባል ማለት ነው። ከዛ ተመጣና ደምን ነው ምናምን አለው። አይ ሲስ እኔ ፈራው፣ አሁን እዚህ ብሞት አንተ ያዳ ራሱ ሰው ትሆንልሃለች፣ አንተም ትበጠበጣለና እስካለው በቃ እንዲሁ ልኑር ምናምን አለ። ከዛ ሲሳይ ኑ አይደለም ግዴታ መሰራት አለብን ምናምን ብሎ አሳመነውና እኔ ያለው እዚህ ነው መሆኑ አብሬ እኮናለሁ እንዳፈራ ምንም አትሆንም አለ። አላህ አንተ አዎ አለው። እሺ አለ። በቃ ማደንዘዣው ተሰጠው፣ ተጀመረ። ዊችስ ጠዋት 3 ሰዓት የተጀመረው ማታ 2 ተኩል የሚያልቅ ሰርጀሪ ነው። ከዛ እኔ ደግሞ በመሀል ባሌ አሳዘነኝ። ላይክ ፕሪቪየስ ዴይ ጀምሮ አልበላንም በድንጋጤ ማለት ነው። ከዛ ልክ 7 ሰዓት ምናምን ሲሆን ደወልኩለት። ማሬና በቃ ምሳ ብላ ሰርጀሪው እስከ ማታ 2 ሰዓት ስለሚሄድ እና ምሳ ብላና በቃ እንጠብቃለን ስለው ነው እኔ ቃል ገብቼለታለሁ አጠገቡ ሆናለሁ ብዬ አልወጣም አለ። እስከ ማታ 2 ተኩል ሰርጀሪው አልቆ ከሰርጀሪው በኋላ ደምሴ እስኪነቃ ቁጭ ብሎ ሌሊት አካባቢ ነቃ። እንደነቃ እሱን ነው ደግሞ ያየው። እድለኝነቱ ሲስ አለውና ተመልሶ አሸለበ። በቃ አሁን አይቶኛል ብሎ ወጣ። አባቴ ግን ሂ ሪሜምበርስ ሲነሳ ሲሳይን እንዳየው ማለት ነው። እና እኔ አሁን ለዚህ ሰውዬ እንደው ምንም እንደው you're flexing on us። እኔ አሁን እየቀናው ነው በቃኝ። እና ለዛ አባቴ በጣም ስለሚወደው ከኔ የተሻለ ሰው ሊመኝለታል አለሽ። ኧረ ያድሽ ምንድነው የምትያት እንዴ? የጥይቷ ለራሱ ወንዶች ምናምን እያለች ያለችው ሴትዮ ሀሳቧን ልታስቀይሪያት ነው እንዴ? ቀልዱ ግን ይሜ ድብድብ የሚባል ነገር በጣም ነው የምጠላው እና መደባደብ አስፈልጎኝ አያውቅም። እስከ 8ኛ ክፍል ድረስ የክላስ ሞኒተር ነበርኩኝ እና ስልጣኔን ክላስ ውስጥም ከክላሶችም ኤክሰርሳይዝ አደርገው ነበር እና በቃ የምፈልገው ነገር ሀብት ብዙ ከማንም ጋር መጋጨት አያስፈልገኝ። መዘዙ ግን ብዙ ነው። ትዝ ይለኛል 4ኛ ዓመት እያለን ከዚህ በቦክስ ተደባድበው መጥተው ጥርስ ተሰብሮ እዚህ እጁ ውስጥ ገብቶበት ከዛ በኋላ ኢንፌክሽን ተፈጥሮ ኢንፌክሽኑ በደም ስር አድርጎ ተሰራጭቶ ሾክ ውስጥ ገብቶ ህይወቱ አልፏል። እና ጥርስ ደግሞ በጣም አደገኛ ነው። አንድ ጊዜ ብቻ 8ኛ ክፍል እያለን አንዱ ልጅ ቁጭ ብሎ መጽሐፍ ቅዱስ እያነበበ ነው። ከዛ ሳልፍ ይሄ እኮ ፈተና ላይ አይመጣም አልኩት። ከዛ እንዴ ሃይማኖቴን ተሳድበሃል፣ ተመሳሳይ ሃይማኖት እኮ ነው ያለ ሃይማኖቴን ተሳድበሃል። ከዛ ደግሞ የዛን ጊዜ የሆነ ትሬንድ ነበረ በቀጠሮ መደባደብ የሚባል የሴክሽን ሙሉ ተማሪ መጥቶ ከቦ በለው እያለ ከዛ መሀል ላይ ገብቶ ይራገጣል። ከዛ ቀጠሮ ያዘልኝ ለነገ የቤት መሄጃ ሰዓት ላይ እንንከሻከሻለን አለ። ልጁ እኮ ምን እንደሚያክል እንኳን እኔን አስተማሪዎችን ያሰቃቸዋል። ሲቀጥል ሴንጢ እና ስማቸውን ማላቃቸው ሌሎች የኢንስትሩመንቶችን ይዞ የሚንቀሳቀስ ልጅ ነው። ሲቀጥል ደግሞ በዲፕሎማሲ ነው ማምን፣ በፍቅር ነው ማምን። እንዴት መጽሐፍ ቅዱስ ምታነብ? አይ መደባደብ አያስፈልገንም። በመጽሐፍ ቅዱስ ታነባለህ፣ የፈጣሪ ሰው ነህ። ስለዚህ እኛህን ለመጣ ግራህን አደለ የሚለው አሉት። በሃይማኖትና በሀገር ለመጣ ተጋደል ስለሚል በቃ እንደባደባለን አለ። ወስዋስ ያልደባደብን ስለ ካልተደባደብን እንደብድባለሁ አለ። እንግዲህ አንዳንዴ ችግር እና ጸብ ቤታችሁን ማንኳኳት ሳይሆን በእርግዶ የሚገባበት ጊዜ አለ እና ኮንፍሮንት ከማድረግ ማታመልጧቸው ችግሮች አሉ። ከዛ በቃ ጊዜ ስጠኝ ብዬ ገፍቼ ከዛ ስለ
ድብድብ ህጉ ስሰማ ታፓውት ምንድነው ታይም አውት የሚባል ህግ አለና ለምሳሌ መጥቶ እንደዚህ አንቆ አንገታችሁን መተንፈስ ቢያቅታችሁ ዳኛውን ትነኩና ታይም አውት ትላላችሁ። ወይ ደግሞ እግራችሁን እንደዚህ አድርጎ ሊሰብረው ቢል ዳኛውን ነክታችሁ ታይም አውት ትላላችሁ። ከዛ ይሄን ነገር ከዛ ድብድቡ ቀኑ የሆነ ቅዳሜ ቀን ነበር፣ ምንም ሰው አልነበረም። ገባንና ዳኛው መጥቶ ጀምሮ አለ። ወዲያው ዳኛውን ነክቼ ታይም አውት አልኩ። አይቻልም እኮ እንደዚህ ታይም አውት እኮ ድብድቡ ሲያቅትህ ነው አለ። ያ እኮ በቃ ድብድቡ አቅቶኛል፣ ታይም አውት ጨርሻለሁ። ሳትደባደብ እንዴት ታይም አውት ትላለህ? ተሸነፍክ ማለት እኮ ነው ታይም አውት ካልክ አለ። ኬርስ እንዴ እኔ እዛ ሰዓት ላይ ስንት ዓላማ አለኝና ይሄ ልጅ በሆነ ነገር ወግቶ ከዓላማዬ ያሰናክለኛል ብዬ ነው ማስብ ያለሁት። ስለዚህ ታይም አውት በማለት የምገላገለው ከሆነ ታይም አውት ነው የሚለው። ከዛ በቃ አለ ድብድቡ። አሁን የልጁ ስም ትዝ አይለኝ። በነገራችን ላይ ያው በጣም ብዙ ሰዎች አሉ ዓላማችንን ብለን ነው እንጂ ስንት ነገር እናደርጋችሁ ነበረ። ዓላማ ስላለን ነው። መልኩ ራሱ በደንብ ትዝ አይለኝ። ዳኛውም ስሙ እና መልኩ ምን ትዝ አይለኝም በደንብ። አሁን ለእነዚህ ልጆች ብዬ የሆነ ነገር ሀፕን ቢያደርግ ኖሮ የዛን ጊዜ ግን ቱ ዚስ ዴይ ላስት ሊያደርግ የሚችል ፐርማነንት ዳሜጅ ሊያደርስ ይችል ነበር። አንፎርቹኔትሊ እንደቋመጠው ቀረ። ዋናው መልዕክት ምንድን ነው? አትደዋደው። በእህቴ ሽምግልና እንደተላከ ነግሬሃለሁ። ነገርሽኝ። ሁለተኛ ጊዜ ወይኔ እንዴት ደስ እንደሚል ብታይ። ሽማግሌዎቹ እንዳለ በቤት ነው የመጡት። በዛ ላይ ለማሚና ለዳዲ እኔ ግራውን ማወቅ አልቻልኩም። በጣም ትልቅ ወርቅ ነው የመጣላችሁ። ኧረ እባክሽ ታድለ። ለከዝኔ ራሱ እንደዛው እና ያሰብክ ምንድን ነው እያልሽው ያለሽው? ለእኔም እንደዛ ይምጣ ምን ነው ማስበት እንዴ? ሌቭሉ ከፍ ብሏል። የምን ሌቭል ነው ያንቺ? ምንድነው የምትጠበቂው እንዴ? ያንቺ እናትና አባት ሰባት ዘር ስጦታ አይጠግቡምና እንዴ? ወርቅ እኮ ቀልዳር በጣም ርቀት በጣም ጥልቅ ተቆፍሮ የሚገኝ ነገር ነው። ሲውልሽ እኔ አከብራለሁ። አዎ ለሁለቱም ለእናትሽም ለአባትሽም ጋቢ አለብሳለሁ። አለቀ። ሁለት ጋቢ በዛ ነው መፋታት የምፈልገው። ምን ማለት ነው? ጋቢማ በጣም ያንሳል። አነስ ካለ ኑሮ ደረጃ የሚጠበቀው ጋቢ ነው እንግዲህ። ያንሳል ካልሽ ያንሳል። ቢዜድ የምወደው መኪና። ኧረ እባክሽ እውነት ደስ አይልም? የምትወጂው መኪና ነው በጣም በእውነት። ሄሎ እንዴ ብዙ ተመሰጥሽ። በሰላም ነው ማለት ስለመኪናው እኮ ነው ያወራሁት። ስለመኪናው? አዎ ስለመኪናው። ለምን ውስጡ ሰው አለው? መኪናው ራሱ አልመጣም። ስለሱ ሳታወሪ ስለመኪናው ነው ያወራሁት። ምንድነው መኪና አይተሽ እየሻፈርሽ ስለመኪና ምናምን ትያለሽ እንዴ? ይኸውልሽ እኔ ቺት እንዳረግሽ እንደወሰለትሽ ነው የምቆጥረው። መኪና ምናምን ታሞግሻለሽ ፊት ለፊት ነይ። ለምን አሞግሰሽ ትቀሪያለሽ? ነይ ተመኝታ በምኞት አትቀሪ። በምኞት አትቀሪ እና በምኞት አትቀሪ። ነይ ግቢ እባክሽ ግቢ። ሰላም ፈልገሽ ተመኝተሽ ማይቀር ምንድነው? ምን ተፈጠራችሁ? ማነሽ አንቺ? ያንቺን ጭንቀቴ ደስታዬን አሁን እኔ ይድልኝ ያዘን የብዙ ሰው ብሶት ሳይሆን አይቀርም። በተለይ ድግሶቻችን ሽምግልና፣ ሰርግ፣ ገለበሌ በሚባሉ ወጪዎች የጨለለው ህዝብ ብዛት መገመት አይቻልም። ይመች አንተ ሀብታም ነህ አይደል? ይመች በቃ ይኸውልሽ የዘመዶችሽን ፍላጎት እሱ ያሟላልሻል። ይመቻችሁ። ይመች ይዛት ሂድ በቃ ጠፍ በቃ እዛው ለጠፍ ታረጋትና ከአንድ ሀብታም ጋር የለሁበትም እንዴ ተገኝቶ ነው ቤቢ ወስናለኝ ቅረባት አለኝ ቆንጅዬ ፍቅርሽን ነፈቅሽኝ አይደል? I gave it to you like you never had it። እስኪ እንዴትም ፍቅሬን ልጨርስ አይምሮይ ላይ ተስለሽ ቀርተሻል። ወይኔ ጉዴ ዛሬ ምን ይሻለኛል? እንዴት ተውበሽ ሳይ አይንሽ ወደ እኔ ቢያይ ወይ ሳሚን በሙድ አሁን እስከፈዘዝኩት ሳይቀድመኝ ልጁ ወስናለኝ። እሺን የዋሸሹ ከባድ ውሸት ምንድን ነው? አንተ የተሰማኝ ስሜት ለማንም ተሰምቶኝ አያውቅም ብየዋለሁ። እንግዲህ እንደዚህ የተባላችሁ ምዕመናን እንዳለ አስቡት። ለአንተ የተሰማኝ ስሜት ለማንም ተሰምቶኝ አያውቅም። ከአንተ ውጪ ሌላው እንዳፍቅር አላውቅም። ተለይቼ መኖር አልችልም። ከአንተ ውጪ ሌላው እንዳላወራው። ኢሜል አካውንት አለዎት? ኢሜል አካውንት አለ። ኢሜል ላይ የምትለዋ ለምንድን ነው የገባችው? ምን ነው የምታመለክተው? ኢየሱስ ክርስቶስ
ለማንኛውም ምንድነው የምታመለክተው እቺ ኢ? እስቲ ጻፉልን ከታች ደግሞ ላይክ አድርጉ። ተማር ልጄ ባሌም እንዲህ እያለ ነው 8 ልጆች ባሻይ ተስፋዬ ኃይለማርያም እሺ ተስፋዬ እንዴት ነው ነገሩ? ይሄ ኮሮና ቫይረስ በአዲስ መልክ ስራ ጀመረ እንዴ? አዲሱ ጉንፋን አልጋ ላይ ከጣለኝ 2 ቀን ሆነኝ። እኔ ሳምንት ሆነኛል እንዴ? አሁን የምጽፍልህ መኝታ ቤቴ ከሚገኘው አልጋዬ ጊዜያዊ ስቱዲዮ ነው። አልጋዬ ላይ ተኝቼ ሳለው የኮሮና ምርመራ ልታደርግ ወደ ሆስፒታል ሄደችው ሴትዮ ትዝ አለችኝ። ሐኪሙ አፍንጫ ውስጥ ረጅም ቀጭን መመርመሪያ ከቶ ሊመረምራት ሲጠጋት እንዲህ አለችው። ምንድነው እሱ? በአፍንጫ በኩል የሚከተት መመርመሪያ ነው። እንዴት ነው የምታደርገው? አፍንጫሽ ውስጥ ገብቶ ፈሳሽ ነገር ይወስድና ኮቪድ እንዳለብሽና እንደሌለብሽ ይመረምራል። አይ እኔ አልፈልግም። ለምን? ያመኛል። አይዞሽ ጫፉን ብቻ ነው የምከተውና ምናታል። አሄ ባሌም እንዲህ እያለ ነው 8 ልጆች ደግሞ ገብቻለሁ ባለጊ ከባድ ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች ይህንን ይመስሉ ነበረ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን አትዘንጉ። ፒስ